የትኛውን ራይት ላድርግልህ እኮ ወልድ አብ ነው ወይስ አይደለም? ወልድ ነው። አብ ነው። በቃ አለቀ እኮ። ስለዚህ ወልድ አብ አይደለም ማለት ነው አይደለም? ወልድ አባትና ልጅ፣ ወልድ ልጅ ነው፣ አብ አባት ነው። ነገር ስለዚህ ወልድ አብ አይደለም ማለት ነው። በስራ አንድ ናቸው። ወልድ አብ አይደለም ማለት ነው አይደለ? አይደለም፣ በስራ አንድ ናቸው። በስም ለብቻ ነው። በስም አንድ ፋይናሊ አይደለም ማለት። እናመሰግናለን። አሁን ዮሐንስ አንድ ላይ ሄደን ዮሐንስ አንድ ላይ ቆይ ላሳየህ እኮ ነው ብራዘር፣ ላሳየህ እኮ ነው ላሳየህ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ፋይናሊ። እሺ በመጀመሪያ ወልድ ነበር፣ ወልድም በአብ ዘንድ ነበረ፣ ወልድም አብ ነበረ። ተስማማለህ እዚህ ጋር? አው አንድ ናቸው። ይሄኛውስ ያልከው ሸመጠጥከው? ይህን ሸመጠጥክ? ቅድም የሰጠውህን ወልድ አብ አይደለም የሚለውን ሸመጠጥከው? አንድ ናቸው። በስም እኮ ነው፣ በስራ አንድ ናቸው። አንተ ወዴት ታጠምማለህ? አትጠመም እኮ አታስጠምም። ወልድ አብ አይደለም አላልከኝም? አሁን እዚህ ጋር አዳምጠኝ። ወልድ አብ አይደለም አላልከኝም? እስቲ አንድ ክርስቲያን ላስገባ ስለዚህ የሚነግረን። ቆይ አንዴ አዳምጠልኝ። አንዴ ስጠኝ። አንተ ብቻ ተሳስተሃል። አንተ ወልድ አብ ነው እያልክ ነው የጌታ ሰው። ቆይ ከኔ ጋር ሳይሆን ሰው ላስገባል ከክርስቲያን ጋር ተባለ። አንዴ ቆይ አዳምጠኝ ጊዜ። አረ ተረጋጋ እባክህ። እንዴ እኔ ካልሰማህ እንዴት እናወራለን? አንተ ብቻ ወርተህ እንዴት እኔም ለአንተም አንዴ የእረፍት ጊዜ እንውሰድ አንዴ እና አንድ ክርስቲያን እናስገባና ይመልስልን። እኔ የጨረስክ በኋላ እንጂ እኔ የራስን ጨርሰህ በሌላ በንግግር በእሱ ጋር ትገባለህ እንጂ በእኔ ተራ ላይ ሰውን አታስገባም። በዚህ ቦታ ላይ እናስተምረዋለን። ወልድ አብ ነው የጀመረው። በእግዚአብሔር ዘንድ ነበረ ማለት ወልድ ከእግዚአብሔር አብሮ ነበረ ማለት ነው። አትሳሰት፣ አታሳስተኝ። ወልድና አንተና እጅ ራሱ አልተየ። አንተ አሁን ጸጉሬ ምንን የምታስተካክለው በእጅ ነው አይደለም? አንተ ራሴ እጅ የኔ አይደለም ማለት አትችልም። የራሳችን አካል ነው። እንጂ እኔ አይደለሁም። አሁን ስማ፣ አሁን እኔ የማወራው ንግግር አለ። ከኔ አፍ የሚወጣው ንግግር የኔ ሳይሆን የኔ ነው እንጂ እኔ አይደለሁም። ተግባባ? ኢየሱስ እኔ የሚያውቀው ታውቃለህ፣ ኢየሱስ ክርስቶስ ወደዚህ ምድር ከአብ ተልኮ ስለ ሰዎች ኃጢአት መምጣቱና ስለ ሰዎችን ኃጢአት በመሸከሙ ከአብ ተልኮ እንደመጣ አምናለሁ፣ አውቀዋለሁ። አምላክ መሆኑን አናውቅም። ትክክል ነህ። አምላክ መሆኑን አምላክ ነው። የቱ ጋር ቅድም አሳየው እኮ ድንቅ መካን ይኸውልህ፣ ኢሳይያስ 9 ላይ አውጣ። እሺ ምን አለ መሰለህ? ሕፃንም ተወልዶልናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። የቱ ጋር ነው ተብሎ የተጠራው? እስኪ ያሳይ ነው። እሺ የተጠራሁበት ደግሞ በማቴዎስ ወይ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ የተጠራው የቱ ጋር ነው? አሳይ። በማቴዎስ ታገኛለህ። በነቢዩ የተተንበየ የተፈጸመለት በማቴዎስ ወንጌል ምዕራፍ 1 ላይ ታገኛለህ። ማቴዎስ ስንት ላይ? ማቴዎስ 1 ወይ ላውጣልኝ ይቅርታ፣ ቦታውን ቁጥር 23 እነሆ ድንግል ትጸንሳለች ስሙንም አማኑኤል ይሉታል ዋላ ይፈጸም ዘንድ። የቱ ጋር ነው ስሙ አማኑኤል ይሉታል ተብሎ የተጠራው? ይሄ ኢሳይያስ 6 ነው። ይሄ ኢሳይያስ 9:6 ትንቢት ነው። እዛ ላይ ድንግል ትጸንሳለህ ብለዋል። እዚህ ላይ ይሄ የኢሳይያስ 9:6 ትንቢት ነው። አው በነቢዩ የተናገረ ተብለዋል። ነቢዩ ማን ነው? ይሄ የኢሳይያስ ብራዘር፣ ይሄ የኢሳይያስ 7:14 ትንቢት ነው። ማታውቀው ከሆነ ይሄ 9:6 አይደለም። አንተ ያመጣው 9:6 ነው። እዚህ ላይ ከማውራት ደግሞ እንችላለን። ሞቱን ደግሞ ታገኘዋለህ። ኢሳይያስ 53 ላይ ታገኘዋለህ። ስለመሞቱ የ9:6 የለም። የ9:6 ድንቅ መካር ኃያል አምላክ መሆኑ ተረጋግጦ በዚህ እንደተነበየ መጥቶ ኢየሱስ ከድንግል አይደለም የተወለደው ተብሎ ይጠራል አለ። የቱ ጋር ነው ተብሎ ይጠራው? ሲስተም የተጠራውበት ይኸው ራእይ ላይ ነው።
ራእይ ድንቅ ልብ አድርግ። ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ 5 ስሞች አሉ። በእነዚህ በ5 ስሞች የተጠራበትን ጥቅስ ነው የምታሳይ። በአልተቀዩ ላይ ደግሞ አልፈና ኦሜጋ ፊተኛውና ኋለኛ መጀመሪያውና መጨረሻው እሱ አብ ነው እኮ ተስማማን። እሱን አሁን እዚህ ጋር እኔ የጠየቁት አይደለም ብራዘር እዛ አለ። ለምን ትዋሻለህ አንተ? አንተ ለምን ትዋሻለህ? ስሙ እኮ እዛ አለ። እዚህ ያለው የአብ ስም አይደለም። ኢየሱስ እኔ እያለ እኮ ነው። ኢየሱስ እኔ እያለ እኮ ስማ፣ ድንቅ መካር፣ ስማ፣ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ የተጠራበትን አንደስተኝ እኔ ኢየሱስ ለአብ አሁን እችን እመነው መጀመሪያ ኢየሱስ እንደላከ እኔ ኢየሱስ እንዲመሰከር ዘንድ መልአክን ላከው ብሎ ራእይ 22 ቁጥር 12 ላይ የተጻፈውን እመንና ነው ወደዛ የምንገባው። ራሱ ስም አለው። ከማን ተቀብሎ ኢየሱስ ከማን ተቀብሎ? ኢየሱስ እኮ ኢየሱስ ከማን ተቀበለ? ኢየሱስ ከማን ተቀበለ ይለናል መጽሐፉ ራእይ ዮሐንስ ምዕራፍ 1 ቁጥር 1 ላይ ከማን ተቀበለ ይላል? ከእግዚአብሔር አብ ከአባቱ። ይኸው ራእይ ላይ በኢየሱስ መልእክቱ የማን ነው? መልእክቱ የማን ነው? መልእክቱ የማን ነበረ? ሰጪው ማን ነው? መልእክቱን አብ እኮ ለልጁ የሰጠ። እናመሰግናለን። ስለዚህ የመልእክቱ ባለቤት ማን ነው? ባለቤት አሁንም ደግሞ እንትና ላይ ዕብራውያን መጽሐፍ ምዕራፍ 1 ላይ ቆይ አንተ እዚህ ዛት ዝለል እስኪ። ኧረ እባክህ እዚህ ዛት ዝለልብን እንዴ! ዓለማትን በፈጠረው በልጁ ይላል። ስማ፣ ዓለማት ካንተ ጭምር የተፈጠረው በኢየሱስ ክርስቶስ ነው። አንተ እንኳን አሁን ይሄ በነቢዩ እንትና በመሐመድ በምናምን ይሄዳሉ። አንተ ቅድም ይሄ ማሜ ያደረገውን ሽንት ቤቱ ወደዚህ ያሳየው አስቀይማለሁ፣ እንዳታውሩ አስቀይማለሁ። ምንም ብሮ አንተ ሰውዬ ድጋሚ የነቢዩን ስም ካነሳ ትወርዳለህ። እሺ ስራት ይኖር ምን ይላል መሰላችሁ? እግዚአብሔር እንዴት እንደሚጮህ ታውቃላችሁ? ስንቶቻችሁ ታውቃላችሁ እግዚአብሔር እንዴት እንደሚጮህ? መጽሐፍ ቅዱስ ላይ እግዚአብሔር ምጥ እንደያዛት ሴት ጮኻለሁ ይላል። ተግባባን? ስለዚህ ለተናገርከው ፈዕተዱ ዐለይህም ቢሚስሊ ማ ዕተዳ ዐለይኩም። አንድ ስትሰጠኝ አንድ ሰጥቼ ነው የምትሄደው ሁልጊዜ ማለት ነው። ቆይ ስለዚህ ምጥ እንደያዛቸው ከሚጮህ አምላክ እያመለክ ሲቀጥል ኔትወርክን አስታክል። አሎ አባቴ አይሰማም ወይ? ሌላ ሰው አስገባ። ጀሜ አንዴ ስልክ ልደውል። ድምፅህ ኔትወርክ ይዟል መሰለኝ። አሁን ጥሩ ነው። ትሰማለህ? ትሰማለህ? ኒው የድኪስ ሚድም እንደገና ግባ። እንደገና ግባ። እንደገና እሺ። አይሰማም። ወጥተህ ተመለስ ወገናችን። በጣም የተቆራረጠ ነው። እሺ ሰላም። አትሰማም እኮ አትሰማም። በጣም የተቆራረጠ ነው። እንደ በጋ ዝናብ ማለት ነው። በጣም የተቆራረጠ ነው። እንደኛ አረ ቤኪ ግባ። ይቅር እንዳታስገባው። አዎ መጀመሪያ ክርስቶስ አምላክ ወረድ። መጀመሪያ ክርስቶስ አምላክ መሆኑን እመሰክራለሁ ይበልና ከታች መመስከር ሲጀምር ይገባል። እሺ እንደዛ ነው የምናደርገው። ክርስቶስ አምላክ አይደለም የሚለውን ነገር አምላክ ነው አይደለም የሚለውን ካወራ በኋላ ከዛ በኋላ ነው ጥያቄ የምጠይቀው። ይሄ ቅጣት ነው፣ ለአንተ ቅጣት ነው። ቬሮን ይሻላል። እንደውም ቬሮን ስርዓት አለው። እንደውም ከንከፍ ይቻላል። ሀይ ጀማል፣ አረ ሽማግሌ፣ አረ ጀማል ምንድን ነው እያለ ነው? አረ እባክህ ብሎ ላስታርቃችሁ። ተው ስሜን እየጠራ
መቼ መሰለህ ኢየሱስ አምላክ ነው በሚለው ጉዳይ ላይ ካወራን ከዛ በኋላ ይጠይቃል ማለት ነው። ከዛ በፊት በምንም ታምር አላስገባውም ያለዛ። እሺ ሌላ ክርስቲያን የለም? ክርስቲያኖች መግባት የምትፈልጉ ክርስቲያኖች በነገራችሁ ላይ ኡስታዝ ሳሚን ሁላችሁም ፎሎ አድርጉት። እስከዛሬ ድረስ ፎሎ ያላረጋችሁ ሰው ካላችሁ ኡስታዝ ሳሚን ግቡና ፎሎ አድርጉት ሁላችሁም። እሺ ኡስታዝ ሳሚን አይደለም። ቆይ ተረጋጋ። ቆይ ቤትኑ ፎሎ አድርጎ ኡስታዝ ሳቢሮን ፎሎ አድርጉት። እሺ እኛንም ፎሎ አድርጉን። ያደረኩት ነው ንቀት መሆኑ ነው። እንደ ሁላችንም አድርጉን። ሁላችንም በቃ እስኪ ቶሎ በሉ እስኪ እናያለን። እሰይ ማሻአላህ ጀግና ናቸው እኮ ለነገሩ ማንም። እሺ ወገናችን ሳሚን ወላሂ ነው የምላችሁ። ታሳሚን ሁላችሁም ፎሎ እንዴት አላችሁ? ይብሩ አቤት ሰላም ይቀድማል መሰለኝ እሱ አለህ ወጣሽ። እሺ ቤኪ አልሐምዱሊላህ። ጸባይህ እኮ አላስቸገረም፣ ግን ምንድን ነው መሰለህ አጠያይቀህና አካሂደህ ምናምን ከሆነ ጊዜ በኋላ ተበላሸ። ስለዚህ አሁን መጀመሪያ ምንድን ነው የምናደርገው? ክርስቶስ አምላክነት ላይ እናወራለን። ከዛ በኋላ ትጠይቃለን። እሺ ማለት እኔ ምን እንዳጠፋ አልገባኝም። ባለፈው እንደዛ ሳይጠየቁ ነው የነበረ አይደለም። እንደዛ ሳይሆን ክርስቶስ አምላክነት ላይ እያወራን ካልጠየቅኩኝ አልክ፣ ተግባባን። ከዛ ደግሞ ከታች ሆነ ብዙ ነገር ስታወራ ነበረ ከፈራ ምናምን እንደዚህ ያልኩት እኮ የማይሆን ነገር እየገቡ ስላሉ ነው እንጂ ለሌላ ነገር አልነበረም። የሚገቡት ናቸው እኮ የበጠበጡት። ባለፈው ጀማል ሰላም ነው እንዴ? ወይ ቤኪ እንዴት ነህ? በቃ ትናንትና አልፈዋል። በቃ ተው፣ ችግር የለም። ካሁን በኋላ ስላለው ነገር አብሽር። እኔ ዳኛ ሆናለሁኝ። እሺ ወይስ ዋኪ ነው ምናምን በጣም ይረብሻል እንትና። እሺ ቤኪ ቀጥልሽ። ኢየሱስ አምላክ ነው የምትልበት አንድ ጥቅስ ካለ ስጠኝ። ኢየሱስ አምላክ ነው የምልበት ጥቅስ አለ። ቦታውን ጥቅሱን ልንገርህ። ቦታውን ምናልባት ነው ተከስታውስከ ቦታውን አላጣራም። ልንገርህ እና ጥቅሱን ደቀ መዛሙርቱን ሰብስቡ እያናገራቸው የሰው ልጅ እኔን ምን ይሉኛል የሚለውን ክፍል አውጣው እስኪ። ደቀ መዛሙርት ምዕራፍ ስንት ነበር? 13 እንደዛ መሰለኝ። እናንተ ስ ያለም ቆይ ስንት ላይ ነበር? ቆይ ላውጣለን አለ። እሺ ሳን አላ ሁለት ቦታ ነው ያለው። ማቴዎስ ላይ ብቻ ሳይሆን እኔ የማወጣልህ መጀመሪያ አካሄዴን እኔ ስለማቅ የማወጣልህ የትኛውን ጥቅስ መሰለህ? እኔ የማወጣልህ ማርቆስ ወንጌል ምዕራፍ 8 ቁጥር 29 ላይ ነው። ምክንያቱም መጀመሪያ የማርቆስ ወንጌል ስለተጻፈ ከማርቆስ ነው የምንጀምረው። ማርቆስ ወንጌል ምዕራፍ 8 ቁጥር ከ28 ይጀምራል። እነሱም መጥምቁ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎቹም ከነቢያት አንዱ ብለው ነገሩት። ስለዚህ እናንተ እኔ ማን እንደሆንኩ ትላላችሁ አለ ብሎ ጠየቃቸው። ጴጥሮስም አንተ ክርስቶስ ነህ ብሎ መለሰለት ይላል። አንተ ክርስቶስ ነህ ነው የሚለው እዚህ ጋር እኮ ነቢያት አለመሆኑ ተመሰከረ ማለት ነው። ነብይ ነው የሚባል ነገር የለም ማለት ነው። የመጀመሪያው ክርስቶስ ማለት ነው ማለት ክርስቶስ ማለት ነው። ምንድን እስኪ ድጋሚ አንብበው ይብሮ፣ ድጋሚ አንብበው እስኪ ወይ ማየት እንችላለን እኛ። ይኸው ማርቆስ ወንጌል ምዕራፍ 8 ቁጥር 28 ጀምረና ደቀ መዛሙርቱ
በፊልጶስ ቂሳርያ ወዳሉ መንደሮች ወጡ። በመንገዱም ሰዎች እኔ ማን እንደሆንኩኝ ሆንሁ ይላሉ ብሎ ደቀ መዛሙርትን ጠየቃቸው። እርሱም መጥምቁ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎቹም ከነቢያት አንዱ ነህ ብለው ነገሩት። እናንተስ ማን እንደሆንኩ ትላላችሁ ብሎ ጠየቃቸው። ጴጥሮስም አንተ ክርስቶስ ነህ ብሎ መለሰለት። ክርስቶስ ማለት የአብ ልጅ ማለት ነው። ስለዚህ አንተ ክርስቶስ ነህ ማለት የአብ ልጅ አይደለም ብራዘር። ትርጉሙ ክርስቶስ ማለት አኖይንትድ ዋን ማለት ነው። ምን ማለት ነው? ክርስቶስ ማለት የተቀባ ማለት ነው። መሲህ ማለት ነው። ምንድን ነው የተቀባው? እንትና ሀይል እግዚአብሔር ሐዋርያት ሥራ ምዕራፍ ብዙ ክርስቶሶች አሉ ታውቃለህ አይደለ? ክርስቶስ ማለት ሹመት ማለት ነው። እግዚአብሔር የሚሰጠው ሹመት ማለት ነው እኮ። አሁን እኔ ክርስቶስ ማለት ምን ማለት ነው ብትለኝ በዚህ አውድ እንደዛ ብዬ ነው የምመልስልህ። የአብ ልጅ ማለት ነው። አሁን እሺ ያኛው ራሱ እኮ ይሆናል እኮ ብሮ ለምን እንደምትጣጣመው አላውቅም እንጂ ወደ አምላካችንና ወደ አምላክ የሚለውን ክፈተው እስኪ፣ ያኛውን ክፈተው። እሺ ስለዚህ አሁን እዚህ ላይ አልሆነም ማለት ነው። እሺ አምላካችሁና አምላኬ አልሆነም ሳይሆን ማለት አየህ ብሮ ስለ ክርስቶስ አላወራው። እሺ ክፈተው እኮ መብት ነው አለማውራት እኮ እኔ አላስገድድም። በነገር ላይ ቤኪ እሺ ለንቀጥል የማውቀውን ሼር አደርግሃለሁ። እኔ የዮሐንስ 20:17 ላይ ወደ አምላኬና ወደ አምላካችሁ አለ። ስለዚህ ምን ይሁን? እሺ አሁን እዛ ጋር ደግሞ ነገር የምፈልገው ነገር ምንድን ነው? አሁን አንተ እንደምታወረው ወይም ሙስሊሞች እንደምታስቡት ክርስቶስ የተፈጠረ ፍጡር ቢሆን ኑሮ ወደ አምላካችን ብሎ ይዘጋው ነበረ። ወደ አምላካችሁና ወደ አምላኬ ብሎ የተናገረው ንግግር ምን ለማመልከት ነው ስትል ደግሞ ወደ አምላካችሁና ወደ አምላኬ ስንል፣ ስለዚህ አሁን አምላኬ የሚለውን ነገርና አምላካችሁ በሚለው ስለለየው አይደለም። ቆይ እንጂ ብሎ ስለለየው የእሱ አምላክነትና የእኛ አምላክነት የተለያየ ነው። አብ በጣም ጥሩ ክርስቶስ አረባሽ ቀጥልሽ። ስለዚህ በቃ ክርስቶስ የአብ ልጅ ነው። ያንን ለማመልከትም ነው ወደ አምላካችሁና ወደ አምላክ ያለው ማለት ነው እንጂ በእርግጥ እሱ ጋር ብቻ አይደለም ያለው። በእርግጥ እሱ ጋር ብቻ አይደለም። እዚህ ጋርም ታስታውስ እንደሆነ ምን አለ መሰለህ፣ ሰላም ለእናንተ ይሁን ምን አለ? ከዛ አትፍሩ አለ። አምላካችሁና የአባታችሁ አምላክ አለ። በእርግጥ እዚህ ጋርም ትክክል ነው አይደል? አምላካችሁም አለ የአባታችሁ አምላክም አለ አይደል? እዚህ ጋርም ተመሳሳይ ነው አይደለ? ኢየሱስ የተናገረው አይደለ? ቤኪ እስኪ ከፍ አንድ አይነት እኔ ላምበው ገባኝ፣ ግን ተመሳሳይ ነው፣ አንድ አይነት ነው። ኢየሱስ ራሱ በተመሳሳይ ቦታ አምላካችሁና የአባታችሁም ሌላ ጥቅስ ላመጣልህ ነው። ተግባባና? ትንሽ የቅድሙ ተመሳሳይ ስለሆነ ሌላ ጥቅስ ደግሞ ላምጣለን ለዚህ የሚሆን አይደል? ስለዚህ አሁን ይሄ ያለው ማን ነው መሰለ? ይሄንን ያለው ኦልሬዲ እንትና ነው። ማን ነው የሚባለው? ያዕቆብ ነው ያለው። ስለዚህ የያዕቆብ አምላክና የልጆቹ አምላክ ይለያያል ማለት ነው። ስለዚህ እሱም አላቸው ያዕቆብ ሰላም ለእናንተ ይሁን፣ አትፍሩ፣ አምላካችሁና አባታችሁ አምላክ። ስለዚህ አሁን ኦልሬዲ አንድ አይነት ነው ብለህ ተስማምተሃል። ስለዚህ አምላካችሁና የአባታችሁ አምላክ የተባሉት የአባታቸው አምላክ ያዕቆብ ነው አባታቸው፣ አምላካችሁ ያላቸው ደግሞ ልጆቹን ነው። ስለዚህ የልጆቹና የያዕቆብ አምላክ ይለያያል ማለት አይደለም። አባታቸው ማን ነው? በሶስተኛ መደብ የተናገረ አባታችሁና የአባታችሁ ይኸው እንደዛ ነው። እንዳንተ አካሄድ ቅድም እኮ ነው አልከኝ እኮ። ቅድም ለምን ተስማማ? መጀመሪያ ለኢየሱስ የሚሆነውን ብቻ የምረት ነው የምትስማማው። አምላካችሁና ለምን አምላካችን አለ? ለምን አምላካችን ብሎ አልዘጋውም? አይደለም ለምን አምላካችን ብሎ አልዘጋውም? መዝጋት አይችልም? አምላካችን ብሎ መዝጋት ይችላል። እንደዚህ መዝጋት ይችላል። በሁለቱም ይዘጋል እኮ። እናመሰግናለን። ስለዚህ ኢየሱስም ወደ አምላኪና ወደ አምላካችሁ ማለቱ የኢየሱስ አምላክነት የሚለያይ ነገር የለውም ነው። እሺ ሌላም ካለ ስጠኝ። ሌላ ጥቅስ ካለ ይሄኛውን ላርምህ ብሮ።
ይሄኛውን አንተ በምትፈልገው መንገድ ብቻ ነው የተረጎምከው። ወደ አምላካችሁና ወደ አባታችሁ አምላክ። አሁን ለምሳሌ ብሮ አንተን ወደ አምላክህና ወደ አባትህ አምላክ ብልህ ምንድን ነው የሚያመለክተው? የሁለታችሁም አምላክ አላህ ነው አይደለ? የተለያየ መሆኑን ያመለክታል። እንዴት ታዲያ? አዎ በኢየሱስ አነጋገር ከሆነ እንዳንተ ከሆነ አዎ ትክክል ነው። ምክንያቱም እዛ ጋር የተናገረው ወደ አምላኬና ወደ አምላካችሁ ስላለ ያ ያለበት ምክንያት ለማጠንከር እንጂ ንግግርም ምንም ሌላ ነገር የለውም። የኢየሱስም አምላክ የእነሱም አምላክ ነው። ምክንያቱም የኢየሱስ አምላክም ተብሏል የባህሪ አምላኩ ነው። ኢየሱስ የባህሪ አምላኩ ነው። በባህሪ ኢየሱስ አምላክ አለው የለውም እንዴ? ኢየሱስ በባህሪው አምላክ የለውም? ፍጡር ነገር የለውም? ምንም ነገር የለውም ብለህ ነው የምታምነው? አምላክነቱ ለማን ነው? ለወልድ ነው ወይስ ለስጋው? ለወልድ ነው ለስጋው ነው አምላክነቱ? አልገባኝም። አሁን ያወራው ይብሩ ለስጋው አምላክ አለው አይደለ? ራሱ እኮ ነው ስጋውን የፈጠረው። የክርስቶስ ስጋ ከሆነ ራሱ ነው የፈጠረው። ገባኝ እኮ ያ ስጋ ፍጡር ስለሆነ በባህሪው ነው አምላክ ያለው አይደለ? አዎ ልክ ነህ። ስጋው ፍጡር ነው። እዚህ ለዛ ነው የፈጠረውም ክርስቶስ ወደ አምላኬና ወደ አምላካችሁ ብሎ የተናገረው አንድ አይነት ባህሪ፣ ምንም የተለየ ነገር የለውም። እንደዛ አይደለም ይብሮ፣ እንደዛ አይደለም። ስህተት ነው። ደህና ጥቅስ አምጣ ቤኪ እባክህ። ደህና ጥቅስ አምጣ። በቃ ይሄን ነው የቀረውን ደግሞ ችግር የለውም። በሌላ ጊዜ እየገባው እንማማራለን። እኔም ተዘጋጅቼ እመጣና በአምላክ ዙሪያ ጥቅስ ከሆነ የምትፈልገው እሻል በቃ ይመች። እሺ ትንሽ ጠብቅና የክርስቶስን አምላክ እናውራና ጠይቃለን። ጋምቤላ ነው የሚለው። ጋምቤላ ለምን ወረደ? የት ወረደ? ብሮ እዚህ ላይ ማለት ነው አሁን እሱ ባነሳው ሙግት ላይ እሱ ያነሳው ሙግት ላይ ማለት ነው። በእርግጥ እሱ ራሱ መሄድ አልቻለም። ቢያመጣውም እንደ አምላክነት ያሳያል ብሎ ቢልም መሄድ አልቻለም። ግን ቃል በቃል አምላካችን ብሎ የተናገረበት አለ። ስለዚህ እዛ ጋር ለብቻ ነጥሎ ባመጣው ጊዜ እርሱ ልጅ የሚያደርገው ከሆነ አምላካችን ያለበት ቦታ አለ። ስለዚህ ልጅነቱን ያስክደዋል ማለት ነው። አምላካችን እያለ ይጠራል። ትክክል ሀቅ ነው። ለምሳሌ አሁን ማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ ከተመለከት እስራኤል ሆይ ስማ ጌታ አምላካችን አለ። ጌታ አምላካችን አለ። አምላካችን ሲል እርሱንም በዛ ያካትታል ማለት ነው። የሁላችንም አይሚን እዛ ጋር ያሉት የሁላቸውንም አምላክ እንደሆነ ያሳያል። የተለየ ነገር የለውም። ሙግቱ ራሱ ማያስኬድ የሆነ ሙግት ነው ይዞ የመጣ። ብዙ ኮሻል ያሉ ጥቅሶች አሉ አይደል? ከዚህ የሚሻሉ ያው ማውራት አልፈለገም ነው በዛ ላይ በቃ እሱ እንደዛ ነው። አይ ቲንክ ወይ ብዙ ጥቅሶች የሉም እዛ ነው። እሺ ክርስቲያኖች ካላችሁ መግባት ትችላላችሁ። ኢየሱስ አምላክ ነው ብላችሁ የምትናገሩ ሰዎች ይኸው ሜዳውም ፈረሱም ፊት ለፊት ነው ማለት ነው። አንድ ሰው ገብቶ ኢየሱስ አምላክነትን የሚመሰክር እኔ ፊት የሚቆም ክርስቲያን እኔ በእርግጠኝነት የለም ብዬ ነው የምነግራችሁ። አንድ ክርስቲያን ኑና መስክሩ እስቲ ኢየሱስ አምላክ ነው ብላችሁ መስክሩ። ይብሮ አቤት በቃ ችግር የለም። በቀጣይ ደግሞ ስመጣ በደንብ እመጣለሁ። በዚህ ጉዳይ ደግሞ እናወራለን። በተቻለኝ ተዘጋጅቼ እመጣለሁ። ችግር የለውም። እስኪ ጠይቅ ቤኪ። እሺ አሁን የኔ ጥያቄ ምን መሰለህ ብሮ፣ ተረጋግተህ ስማኝ በደንብ የምጠይቅህን ብቻ ማለት ነው። ገና ከጀመረው ተረጋጋ ምናምን ማለት ጀመርካ? አዎ ስለማይመጣ ነው። ባለፈውም የተፈጠረውን ስለማወቅ ከሆነ ቀጥል። እሺ እኔ ስጠይቀኝ ለውይይት ነው መጀመሪያ ለውይይት ነው ወይስ ለውይይት ነው? መልስ ፈልጌ ለውይይት ነው። ደብል ስታንዳርድ እያደረኩ ነው የምመለሰው። እሺ የኔ ቤት ህግ እንደዛ ነው። ለውይይት ከሆነ ደብል ስታንዳርድ እያደረኩ ነው የምመለሰው። እሺ ስለዚህ አሁን ለምሳሌ ስንት አምላክ ነው ያለው በእናንተ? አንድ አምላክ ነው ምናምን። አንድ አምላክ ነው ያለው።
ስለዚህ አንድ አምላክ እስካለ ድረስ ሁሉንም የሚፈጥር አንድ አምላክ ነው። ሁሉም ነገር ፍጡር ነው። ሁሉም ነገር የተፈጠረ ነው። ያልተፈጠረው ብቸኛው አምላካችሁ ብቻ ነው ማለት ነው። ጥያቄን ጨርስ። እሺ። አይ እሺ፣ እንትን እንድትለኝ እኮ ነው። አዎ እንድትለኝ ፈልጌ። ሁሉም ነገር ፍጡር ነው። ከአላህ ውጭ ያለ ነገር ሁሉ ፍጡር ነው። እሺ። አሁን ቁርአን ፍጡር ነው? ቁርአን ፍጡር አይደለም፣ ፈጣሪም አይደለም። አሁን ይህን አግባብ አለ። እሺ፣ አሁን ይህን ታግባባልኛለህ ብሮ። ቁርአን ፍጡር አይደለም ያልከው ለምንድን ነው? የአላህ ንግግር ስለሆነ። የአላህ ንግግር ፍጡር ነው? እሱን ነው እኮ ነው የሚያልከው። የእግዚአብሔር ቃል ፍጡር ነው? እዚሁ ቃል ጠይቀህ። ፍጡር አይደለም። የእግዚአብሔር ቃልማ እኮ ሰው ሆኖ ተገለጠ ብለን እናምናለን እኛ። ይታያል። የእግዚአብሔር ቃል ነው። ይሄ የእግዚአብሔር ንግግር ነው። ፍጡር ነው? ፈጣሪ ነው? ቃላቱ ቃላቱ ምን ማለት ነው? ቃላቱማ የእግዚአብሔር ይኸውልህ፣ አንድ ቃል ገባህም እዚህ ጋር የማን ቃል ነው እኮ በለው። የማን ቃል ነው ይሄ ቃል? እዚህ ውስጥ ያለው የማን ቃል ነው? ቆይ ይሄን ያዘው። አልተግባባንም ይብሮ። እኔ እኮ ቁርአን ወረደልኝ እያላምን ወላሂ አልይዞ እዚሁ ጋር መልስ። ይሄ ማን ቃል ነው? ችግር ይሄ ብሮ። ወላሂ አልሄድም፣ የትም አልሄድም። ይሄ ቃል የማን ቃል ነው? አረ በመጣን የትም አልሄድም፣ እዚሁ ጋር ነው። ቀጥ ነው የምለው፣ እንደ ብረት ነው። ይህ እኮ ነው ችግር። ሲጠይቀህ መልስ መመለስ ትተህ ወደ እኔ ትዞራለህ። በዛ እኮ ነው እንዲገባ ነዋ። እንዲገባ እኮ ነው። ይሄ የማን ቃል ነው? እሺ ችግር የለም። መጀመሪያ ሰማይ መጀመሪያ ችግር አለ። የማን ቃል ነው? አረ ሰማይ እየሰማው ነው። የማን ቃል ነው እኮ? የኔ ጥያቄ አልገባህም? ገብቶኛል። የማን ቃል ነው? ምን ማለት ነው? ቃል ነው። እሺ ስለዚህ የፈጣሪ ቃል ፍጡር ነው ወይስ ፈጣሪ ነው? የፈጣሪ ቃል ፍጡር አይደለም፣ ሰው ሆኖ ተገለጠ አልኩህ እኮ። ክርስቶስ የሚባለው አምላክ ነው። አምላክህን ነው በእጅ እንዲያስኩት። አምላክህን ነው በእጅ ያስኩት። አምላክህን ነው በእጅ ያስኩት። መጽሐፉ ፍጡር ነው። ወረቀቱ ፍጡር ነው። አይ ጽሁፉ ውስጡ ያለው ፍጡር። እኔ አምላክህን ነው በእጅ ያስኩት። እንዴ ምን እያልክ? የኔ አምላክማ እኮ ሰው ሆኖ ተገለጠ እያልኩ እኮ ነው። ቃሉ ሰው ሆኖ ተገለጠ፣ ከድንግል ማርያም ተወልዶ ሰው ሆኖ ተገለጠ እኮ። ይኸውና እኮ እዚህ ውስጥ ያለው ቃሉስ ምንድን ነው? ይሄ ቃሉ ምንድን ነው? እዚህ ውስጥ ያለው ቃሉስ ቃሉ ምንድን ነው? ቃሉ ምንድን ነው? ምንድን ነው ቃሉ? ቃሉ ምንድን ነው ማለት? ፍጡር ነው ፈጣሪ ነው? ቃሉ ውስጡ ያለው ቃል እንዴ ፍጡር ነው። ውስጡ ያለው ቃል ፍጡር ነው። ፍጡር ነው። የአምላክ ቃል ፍጡር ነው ማለት ነው። አንድ ስት አረከው በቃ ጨረስ። እና ታዲያ የአምላክ ቃል እኮ ነው ውስጡ ያለው። ይህ ብሮ በቃ ከአንተ ጋር ማን እኔ ሳወራ ወይ ማይካዝና ስማኝ። አየህ በቃ እንደዚህ ነው። እንዲ አንተ የምትጠይቀውን ጥያቄ እንዲህ ነው ማድረግ። ይቀጥል። ይብሮ ልክ አይደለህም። ይብሮ ልክ አይደለህም። ትክክል ነኝ። በደንብ ትክክል ነኝ። በደንብ አድርጎ ትክክል ነኝ። እሺ አሁንም ቀጥል። አሁንም ቀጥል። ሂድ። ማይክ ያዝልኝ። እሺ አንዴ ማይክ ያዝልኝ። ማይክ ማለት እንዴት ማለት አልገባኝ። ጣልቃ ትግባብኝ። ጣልቃ ትግባብኝ። ኧረ ያስክልኝ ያስክልኝ። እሺ አንዴ ጣልቃ ትግባብኝ ስልህ ነው። አይ ጣልቃ ትግባብኝ ከሆነ ጥያቄን ጨርስና ከዛ በኋላ አወራለሁ። በቃ እንደዛ ከሆነ ውይይት መስሎኝ አሁን እኔ ልጨርስና ምንድን ነው በቃ ጥያቄን ጨርስና ከዛ ያመልስላለሁ። እንደዛ ከሆነ የፈለግከው ማለት ነው። ውይይት ከሆነ ደግሞ እንደዚህ ፌስ ነው የምናደርገው ፊት ለፊት። አሁን እኮ እኔ ለማለት የፈለግኩት አልገባህም? እኔ ለማለት የፈለግኩት እኛ ፈጣሪያችን ልዑል እግዚአብሔር ቃል አለው ብለን እናምናለን። እሱ ቃሉም ለእኛ ሲል በሰው አካል ተገለጠ፣ ከድንግል ማርያም ተወለደ፣ ለእኛ ሲል ተሰቃየ፣ ሞተልን፣ አዳነ። ኧረ እባክህ ኧረ በመድኃኒዓለም ዝም ብሎ ከአፍ ማውራት አይቻልም። እኔ ጋር ስትመጣ በአፍ ማውራት አይቻልም። ስጠኝ መረጃ። ምንድን ነው የምሰጥህ? የእግዚአብሔር ቃል ሰው ሆኖ እንደመጣ ስጠኝ መረጃ። ምን የእግዚአብሔር ቃል ሰው ሆኖ መጣ አላልከኝም? የቱ ጋር ነው እንደዛ የሚለው? እንደዛ ብለን እናምናለን። የቱ ጋር ነው? ማመንም ነው አውቃለሁ። እኔም የሆነ ሰው እሳት ምናምን አምላክ ነው ብሎ ሊያምን ይችላል፣ ግን አምላክ አይደለም። ለምንድን ነው ታስቀይረኛ? እና ዝም ብላ አታውራ ቤኪ፣ ዝም ብላ አታውራ። መረጃ ይዘህ አውራ። ርዕስ አታስቀይረኝ ብሎ እኮ መረጃ ይዘህ አውራ፣ ወይ ደግሞ ዝም ብል
እሺ ቆይ ያንተን ጨረስክ? ያንተ አሁን ይብሮ ሁሌ በገባው ቁጥር ሳወራ እንዲህ ነው የምትለኝ። አሁን የአባይን ጉዳይ እኔ ቤት ስትመጣ ቤኪ የተደራጀ ነገር ይዘና እኔ ቤት ስትመጣ ወላሂ ነው የተደራጀ ነገር መረጃ ይዘህ እዚህ ጋር እንዲህ ብሏል፣ እዚህ ጋር እንዲህ ብሏል እያልከኝ ጠይቀኝ። እሺ እንትን ላይ ተናግሯል። ይሄንን እንትን ላይ ተናግሯል። ወላሂ በጣም ነው የምትቸገረው። እኔ ጋር መጥተህ ያለ መረጃ ለማውራት በጣም ትቸገራለህ። ያንተንም የኔንም ለማውራት ይብሮ ይኸውልሽ እንትን ላይ እኔ እኮ ክፍሎቹን ስለማልይዛቸው እኮ ነው። እንትን ላይ ተናግሯል። አዳም ነው ያን ከገና ይዘና ደግሞ ሰብሰብ አድርገህ ተዘጋጅተህ በስነ ስርዓት ይዘናል። ለውይይት ሲመጣ እንደዛ ነው። ይሄን ርዕስ ማመለጥ ለጥያቄ ከሆነ ጥያቄህን ጠይቅና እመልስልሃለሁ። ጥያቄህን ጠይቅ። ለጥያቄ ለውይይት ከሆነ አፋጥጣለሁ። ውይይት ጠየቁ ይብሮ በቃ ጥያቄህን ጨርስ፣ ጠይቅና ጨርስ። ሚውት አድርግና እመልስልሃለሁ። ይሄን መልስልኝ መጀመሪያ ቁርአን ፈጣሪ ነው። ጨርስና ጨርስ መልሰን ጠይቀህ ጨርስ። ሁሉንም እሺ የመጀመሪያው ይሄንን እሺ ቴንኪው። እሺ የመጀመሪያው ይሄኛውን ትመልስልኛለህ። አንድ ፈጣሪ ነው ያለው ካላችሁ ቁርአንም ፈጣሪ ነው፣ ፍጡር አይደለም ካላችሁ ፍጡር ካልሆነ ደግሞ ፈጣሪ ነው ሊሆን የሚችለው። ስለዚህ ሁለቱን በደንብ አድርገህ ታጣራልኛለህ። ወደ እኔ ሳትመጣ የራስህን። ከዛ ሁለተኛው ጥያቄ ደግሞ ቆይ ልጨርሰው። እሺ ሌላኛው ጥያቄ ደግሞ ምን መሰለኝ ብሮ አንድ ፈጣሪ ነው አይወልድም አይወለድም የሚሉት ነገር አለ። እዛም እየመጡ እዛ ሌሎቹ ጋርም እንትን ስንል እና አንድ ፈጣሪ ነው ሲባልስ ምኑን ተቆጥሮ ነው? ምክንያቱም አላህ እግር እንዳለው እጅ እንዳለው የማንንም የማይመስል የሰው ልጅን የማይመስል እጅ፣ እግር፣ ጣት የመሳሰሉት እንዳሉት ጣት የሚለውን አውጣ። ጣት የሚለው ምን ግባ መሰለህ? ልንገርህ ቆይ ፍለጋ ከሚሄድ ልንገርህ። ምናልባት ታውት አረ በፈጣሪ ምን ይላል መሰለህ? ይሄ እንትኖችን ፍጡሮቹን እንዳለ በአንድ ጣት እሺ ተመልሼ እመጣለሁ። ጥያቄ ልጨርስና እየሰማሁ ሂጅ አመጣለሁ። አልሰማም። እኔ ጋር ስታወራ እንዲህ አይነት ነገር ስታወራ ጣት የሚለው ይዘህናና ትጠይቃለህ። እሺ ጣት የሚለውን አውጣው፣ ችግር የለውም። ጣት የሚለውን አውጣው፣ ጣት የሚለውን አውጣው። ተመልሼ በቃ ይቅርታ ጠይቅ። እሺ ይቅርታ ለማላውቀው ነገር ስለተናገርኩኝ ይቅርታ በላለኝ። ከዛ እሺ ይቅርታ ለማላውቀው ነገር ስለተናገርኩኝ ይቅርታ። ስህተት ከሆነ ሀዲሱን ዳኢፍ ከሆነ ትነግረኛለህ። ተመልሼ እመጣለሁ። በዛ እንትን ላይ በጣቱ ላይ ግን ይሄ መልስልኝ። ባት አለው፣ እጅ አለው፣ እግር አለው። ይሄን ታምናለህ? ሶስቱን አይደለም? ቀጥል። እሺ ሶስቱ እንዳለው ካመንክ ደግሞ እሺ ሶስቱ እንዳለው ካመንክ ሌሎቹ እንደሌለው ካመንክ እነዛ ሶስት አካሎች ተገጣጥመው ናቸው ወይ ያሉት? ተገጣጥመው ከሌሉ ደግሞ አንድ ነው የተባለው ምኑ ተቆጥሮ ነው? ወይስ ለየብቻቸው አምልኮት አላቸው እነሱ አካላቶች? ሲቀጥል ደግሞ ሶስተኛው ጥያቄ የእናንተ አምላክ አላህ ከአርሽ በላይ ነው ያለው? ሁለቱን ልመልስ እና ሶስተኛው ላይ ጠይቃል። መጀመሪያው ጥያቄ ምንድን ነው? አላህ ስብሐነ ወተዓላ ንግግር አለው። ቁርአን የማን ቃል ነው የሚል ነው። ከአላህ ውጭ ያለው ሁሉ ፍጡር ነው። አዎ ትክክል ነው። ሁሉም ነገር ፍጡር ነው ከአላህ ውጭ ያለው። ግን አላህ ስብሐነ ወተዓላ ባህሪ ያለው። አዎ ባህሪ ያለው። ለምሳሌ ማየት ባህሪው ነው። አላህ ተግባባን። በባህሪው ያያል፣ በባህሪው ይፈጥራል። ተግባባን። በባህሪው ምንድን ነው? አዛኝ ነው። በባህሪው እንዲሁ ተናጋሪ። አላህ ንግግሩ ምንድን ነው ከተባለም ባህሪው ነው። ባህሪው ደግሞ ራሱን ችሎ ፐርሰን ሆኖ ፍጡር ፈጣሪ አይባልም። ተግባባን። ምንድን ነው የሚባለው? የአላህ ባህሪ የአላህ ነው የሚባለው። ለዛ ነው አላህ ቁርአን ላይ ሲናገር ምዕራፍ 9 ቁጥር 6 ላይ ሱረቱ ተውባ ላይ ከላሙላህ ያለ ሐታ የስማዕ ከላሙላህ የአላህን ንግግር ነው ያለ። የአላህ የሚጠጋው ንግግር ወደ ማን ነው? ወደ አላህ ነው የሚጠጋው። ተግባባን። ስለዚህ ከላሙላህ ያለ የአላህ ንግግር አለ። ስለዚህ የአላህ ንግግሩ ምንድን ነው? ባህሪው ነው ማለት ነው። ተግባባን። ባህሪው ፍጡር ፈጣሪ የሚባል ነገር ሳይሆን ባህሪው ነው ይባላል። ሁለተኛ ጥያቄ ጠይቋል። ሁለተኛው ጥያቄ ምንድን ነው? አላህ ለራሱ የነገረንን እንዴት ነው? ለምሳሌ እግር አለው አለ፣ እጅ አለው። ጄክን አስገባው ጀማል። እጅ አለው አለ እና ፊትም አለው። ምናልባት አንተ እንትን ላትል ትችላለህ። እና እነዚህ ተገጣጥመው ነው ተለያይተው ነው የሚል ጥያቄ ለመጠየቅ እየሞከረ እናየዋለን። በመጀመሪያ ደረጃ አላህ ምን ይላል ቁርአን ላይ ሲናገር? ፈላ ተድሪቡ ሊላሂ ልአምሳል አለ። ለአላህ ምሳሌን አታድርጓለን። በመጀመሪያ ደረጃ
ስለዚህ ምሳሌ የለውም ማለት ነው። አላህ ምሳሌ ከሌለው ደግሞ ተገጣጥሞና ተለያይቶ የምትለው አንተ ነህ ማለት ነው። አንተ ራስን ያመሳሰልከው። ተገጣጥሞም ያለው ምድር ላይ ነው፣ ተለያይቶም የሚባለው ያለው ምድር ላይ ነው። አላህ ደግሞ አምላክ ነው። በፈጣሪነቱ ፍጡራንን የማይመስል ጌታ ነው። በሰውነቱ ተግባባል። በሰውነቱ ማነው ይቅርታ፣ በአምላክነቱ ሰውነት የሌለበት ነው። በኃያልነቱ ድክመት የሌለበት ጌታ ነው የኛ አምላክ። ስለዚህ ማንንም የማይመስል ካልክ በመጀመሪያ ደረጃ ተገጣጥሟል አልተገጣጠመም የሚል ጥያቄ ማንሳት የለብም። አላህ ቁርአን ላይ ሲናገር ምን እያለ ይናገራል? ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር። አላህ እሱን የሚመስል አንድም የለም ብሎ ተናግሯል። ስለዚህ እሱ ሰሚና ተመልካች ነው አለ። ለእኛ የነገረንን ብቻ ነው ልናቅ የምንችለው። ለምንድን ነው እንደዛ የምናውቀው? እሱን የሚመስል ስለሌለ ማለት ነው። እኔ ደግሞ ይህንኑ ጥያቄ አስመልክቶ ድጋሚ አንተን ጠይቃለሁ። አሁን ሶስተኛ ጥያቄ እንጠይቅ። ከአርሹ በላይ ነው እያልክ ነበረ። ሶስተኛ ጥያቄ ጠይቅና ከዛ በኋላ እዛው ላይ ደብል ስታንዳርድ አድርጌ ደግሞ ጠይቃለሁ። ቀጥል። ሌላኛው ጥያቄ ደግሞ ምንድን ነው? እዚህ ጋር ምናልባት ከሳሳትኩኝ ታርመኛለህ። ከፍጡራን ጋር ይነካከላል? ምን ማለት ይነካከል? መረጃ አለው? በመረጃ ጠይቀኝ። በመረጃ ጠይቀኝ። አይ ነው ወይ ነው? አይ ወይ ነው? መረጃ ይዘህ ጠይቀኝ። አይደለም ካልሆነ አይደለም በለኝ። መረጃ ይዘህ ጠይቀኝ። አረ እኔ መረጃ ላመጣ አይደለም እባክህ። እንዴ ነው ወይ? መረጃ ካላስከትል እኮ ነው እኮ መረጃ፣ ጥያቄው መረጃ ይፈልጋል። መረጃ ይዘህ ጠይቀኝ። እንዴት ነው ነገሩ? እሺ ነው ወይ እኮ ነው ያልኩህ ብሮ። መረጃ ይዘህ ጠይቀኝ። መረጃ የሚፈልግ ጥያቄ እንደዚህ በአላህ ሲፋት ላይ ባይሆን ከአላህ ጋር በተያያዘ ጉዳይ ላይ መረጃ ይዘህ ስትጠይቀኝ እመልስልሃለሁ። እሺ እሺ ችግር የለም። ጥያቄውን ልጠይቅህ። ጥያቄውን ልጠይቅህ። አሁን ለምሳሌ ወደ ቅርቢቱ ሰማይ ይመጣል ብለህ ታምናለህ አይደለ? አዎ ይመጣል። እንደገና ኩርሲ አለው ብለህ ታምናለህ ማለት የሚቀመጥበት የሚቀመጥበት የሚል አለ። እንዳትዋሽ። የሚቀመጥበት ላይሆን ይችላል። ኩርሲ አለው። አረ ጉዴ! ይኸው የምታውቀውን አይደለም። አንተ የምጠይቀው ጥያቄ እኮ ነው ቤኪ። ወይ ላስረዳ። ቆይ እንደዛ ሳይሆን ያለው እኮ እኔ እኮ እዛ የምሰማው ጥያቄ እዚህ ሲመጣ እኮ በጣም አሪፍ ነው እኮ ለእናንተ። ስህተትም ከሆነ እኮ ታርሙበት አላችሁ። ምንድን ነው ናምጣ ከምትለኝ ተናገር። የምታውቀው እኮ እንደዛ። አይ ናምጣ የማምልህ ምክንያት ስላለኝ ነው። እንደዛ የሚባሉ ሰዎች አሉ፣ የማይባሉ ሰዎች አሉ ቤኪ። እሺ የሚባሉትን ጠንቅቀን እናውቃቸዋለን። አሁን አላህ አርሽ አለው። አዎ አርሽ አለ። አርሽ ማለት ዙፋን ማለት ነው። ተግባባን? አላህ ዙፋን አለው። ዙፋኑ ግን እሱ ይቀመጥበታል የሚል አንድም ማስረጃ የለም። አላህ ፍጡር ከፍጡራን የተብቃቃ ነው። ከአርሹ በላይ ነው ያለው፣ ከፍጡራን በላይ ነው ያለው። ተግባባን? አላህ ስብሐነ ወተዓላ ቢዮንድ በቃ ከታይም ከስፔስ ውጭ ነው። ተግባባን? ስለዚህ ወደ ቅርቢቱ ሰማይ ይመጣል የሚለውን ቀጥለዋል። አዎ ይመጣል። ቅርቢቱ ሰማይ እንዴት ነው የሚል ጥያቄ ከሆነ እሱን መልስላለሁ። አይ እንዴት ነው አይደለም፣ እንዴት ነው ሳይሆን። ስለዚህ ኩርሲው ምን ብለህ ዘጋህልኝ? ዘጋው፣ ጨረስኩኝ እኮ። እሱም የሚቀመጥበት ምናምን አይደለም። አላህ ከዚህ የተብቃቃ ነው። ከአርሹ በላይ ነው። አላህ ከአርሹ በላይ ነው እንጂ አርሽ ላይ አይደለም። እሺ ኩርሲ ለምንድን ነው የገባው? ኩርሲው የሚላ አለ ብለኸኛል። ለምንድን ነው አላ እንዴ? መብቱ አይደል እንዴ? መኖሩ መብቱ አይደለም? እዛ ላይ ይቀመጣል የሚል ማስረጃ አለ ብራዘር? አይ ተመልሼ እመጣለሁ። እሱ አየህ፣ አሁን እኮ በደንብ የምጠይቅህ ለዛ እኮ ነው። በሌላ ቀን እመጣለሁ። ዘላለም ማስረጃ ይዘናሽ ችግር የለውም። እሺ ሌላኛውን ደግሞ ልቀጥል። ስለዚህ በቅርቢቷ ሰማይ የሚመጣው ስለምንድን ነው? ቅርቢቱ ሰማይ የሚመጣው አላህ ሱብሓነሁ ወተዓላ ቅርበቱን ለማሳየት ለባሪያዎቹ ምን ያህል ቅርብ እንደሆነ ሊነግራቸው ማለት ነው። ከዛ እሱ በሚያምርበትና ለእሱ በሚገባው ሁኔታ ይመጣል። የሚመጣው ደግሞ ማን ነው የሚጠይቀኝ? እኔ በስንት ሰዓት መሰለህ? ስንት ሰዓት? ሱሉሰል ለይል ማለት ሱሉሰል ለይል ማለት ስንት ሰዓት ነው? ሞስት ፕሮባብሊ ከ9 ሰዓት በኋላ ምናምን እስከ ሱቢ ባለው ወቅት ላይ አላህ ወደ ቅርቢቱ ሰማይ እንደሚወርድ ተነግሮናል። ስለዚህ ምክንያቱ ለምንም ይሁን
ይመጣል። ምክንያቱ ደግሞ ቅድም እንደነገርኩ ነው፣ ቅርበቱን ለማሳየት ነው ለባሪያዎቹ። እሺ አሁን እዚህ ጋር ጥያቄ ምን መሰለህ? ወደ ፍጡራን ይጠጋል አለ በሚያምርበት መልኩ እሱ በሚያምርበት መልኩ ይጠጋል ነው። ምን በሚያምርበት መልኩ ይቀርባል ወደ ምድር ወደ ሰማይ አዱንያ ይመጣል። ለምሳሌ ቤኪ አንተ ቤት ነው ያለው፣ እዚህ ነው ያለው። እኔ ቤት ነው ያለው፣ አንተ ቤት ነው ያለው። እኔ ቤት ነው ያለው። እኔ ቤትም እኮ አለ ቤኪ። አንተ ቤትም አለ ቲክቶክ ላይ አለ። ልክ ነው። እንዴት እንደዚህ ሊሆን ይችላል ቤኪ? አሁን እየመሰልክ ነው እኮ አንተ ገባ ማለት እንዴት እንደዚህ ሊሆን ይችላል? እኔ ቤት ሆነ አንተ ቤት እንዴት ልትሆን ትቻልክ? እንዴት አንተ ቤትም ሆነ እኔ ቤት ልንሆን ይችላል? ባህሪ ይሆን ይቀልድ አይደለም። እንደዛ ነው እያልከኝ ነው? ወደ አንኳር አይደለም። ለሰው ሲሆን እንደዚህ ከሆነ ለሰው ሲሆን እንዲህ ከሆነ አላህ ደግሞ ስለ እሱ ስንል አምላክ ነው። አምላክ ደግሞ እሱ በሚያምርበት ሁኔታ ወደ ቅርቢቱ ሰማይ ይመጣል ነው። ለምሳሌ እኔና አንተ በምናውቀው በተራ ቴክኖሎጂ ነው አይደል? ይሄ አሁን እኔና አንተ ቤታችን ቁጭ ብለን እንደሚያገናኘን ቴክኖሎጂ ነው። ያ ማለት ቴሌፖርቴሽን ይባላል። ይሄ ቴሌፖርቴሽን በመባል ይታወቃል። ተባባል ማነው? ፎቶፖርቴሽን ይባላል። ይቅርታ፣ ፎቶፖርቴሽን ይባላል። ፎቶፖርቴሽን ማለት አሁን ፎቶ ነው የሚያሳየን ታውቃለህ። ቪዲዮ ቆይ አንዴ ልነግርህ እኮ እንዲገባ ነው፣ ለወደፊቱም ትምህርት ይሆናል። ይሄ ቪዲዮ ማለት የፎቶ ጥርቅም ማለት ነው። እሺ ቪዲዮ ማለት የፎቶዎች ጥርቅም ነው። ብዙ ፎቶዎች በአንድ ጊዜ በጣም ብልጭ በሚሉ ሰዓት ለእኛ በአይን ስለማይታየን ነው እንጂ በጣም በፈጣን እንትን ብትይዘው ፎቶ ነው የምታነሳው፣ ፎቶ ነው ያለው። ስለዚህ አሁን ይሄ ፎቶፖርቴሽን ይባላል። ፖርት ማለት ያው በሆነ ነገር ውስጥ የሚሄድ ማለት። አሁን በተመሳሳይ ሁኔታ ደግሞ ቴሌፖርቴሽን የሚባል ነገር አለ። ቴሌፖርቴሽን ማለት ቁርአን ላይ ማለት ለምሳሌ እዚህ ሆኜ ልክ ብላክ ሆል ምናምን ታውቃለህ፣ እንደዚህ አይነት ነገር እዚህ ሆኜ አሜሪካ ሄጄ በኢንሰከንድስ መምጣት እችላለሁ። ይሄ ቴክኖሎጂ ነው፣ ግን አሁን ለመስራት ጥረት ላይ ናቸው። እኛ ቁርአን ላይ ግን አለ። ይሄ በሱሌይማን ታሪክ ላይ የነበረ አንድ ሰው ነበረ እና ያ ሰው ይዞ መምጣቱን የሚያሳይ ነገር። ኤኒዌይስ እኛ ተራ ሰዎች እንደዚህ አይነት ቴክኖሎጂ እየሰራን በእንደዚህ አይነት መልኩ የምንገናኝ ከሆነ አላህ ሱብሓነሁ ወተዓላ የዓለማቱ ጌታ ከነገራት ሁሉ በላይ እውቀት ያለው ማለትም ነገራትን ሁሉ የፈጠረ ይህን የመሳሰለ ቴክኖሎጂን የሰራ ሰውን የፈጠረ አእምሮን የሚያል ነገር የፈጠረን አምላክ ደግሞ እሱ ደግሞ እንዴት ተብሎ አይጠየቅም። ተግባባል? ስለዚህ እሱ በሚያምርበት ለእሱ በሚሆነው ጉዳይ ማነው አኳኋን ይመጣል ነው። ግልጽ ነው ቤኪ? ስለዚህ አሁን ወደ ቅርቢቷ ሰማይ ይመጣል። የሚመጣውም ቅርብ ለመሆኑ ለማመልከት ነው ዋናው ነገር። ሌላኛው ጥያቄ ደግሞ ምንድን ነው? ሂጃብ ሳለው ሂጃብ ማለት መረጃ ይኖርሃል? መረጃ ይዘህ ጠይቀኝ። ሂጃብ አለው ሀዲሱን ካወቅ መረጃ ይዘህ ጠይቀኝ። አለው ወይስ አለ? መረጃ ይዘህ ጠይቅ። አሁን አላህን ታየዋለህ? አሁን አላየውም። ሂጃብ ማለት ምን ማለት ነው? አይ ለምረማቸው ግርዶ ማለት ነው ቤኪዬ። ልክ እኮ መሸፈን መከለል ማለት ነው። አላህን የሚከልለው እንደዛ ነው። እሺ ቀጥል። ግርዶ አለ ሚወራ ሂጃብ ይላል። አሁን ለምሳሌ አላህ ከግርዶ በስተጀርባ ይላል። እሺ ይብሮ ይሰማል ሎጂክ ሒጃቡሁ ኑሩን ለው ከሸፈው ላሕረቀ ሱባሐት ወጅሂ መንታ ኢለይሂ በሰሩ ምናምን የሚለው ለማንሳት ፈለገ። ሒጃብ ማለት ይሄ ሴቶች የሚለብሱት መስሎ ከሆነ ያልሶፈን ይማል ያ ማለት አይደለም። ሂጃብ ማለት ግርዶ ማለት ነው። አትመለከተውም አምላክን። ላቱድሪኩል አብሳር ወሁወ ዩድሪኩል አብሳር የሚለው ማለት ነው።
አይኖች አያዩትም፣ እሱ ግን አጠቃላይ ፍጥረታቱን ይመለከታል የሚለው ነው እንጂ ዘላ የሴቶች ሂጃብ የምትሄድ ከሆነ ያ ችግር ነው ያንተ እንጂ ሂጃብ ማለት በአረብኛ ግርዶሽ ማለት ነው። እሺ ግርዶሽ ሰዎች አንተ አምላክን እግዚአብሔር መመልከት ይችላል። አይ እሱን እኮ ነው የሚያልኩኝ ብሮ ታየዋለሁ ስለ እሱን የሚከልለው ነገር እኮ ነገረ እኮ ያ ነው። ቅድማም አሁን እኔም እንደዛ ነው ያልኩ ገብቶኛል። አንተ ሂጃብ ሲባል የመሰለህ እንደዛ መስሎኝ ነው ወዲያው ነው ያስረዳው። እና አላህ ስብሐነ ወተዓላ ግርዶ የሚባለው ነገር አለው እና ምንድን ነው ይሰማል ነው ይሰማል። ተቋርጬ ነበር እና ግርዶሽ ማለት ነው። ግርዶ ወይንም ግርዶሽ የምንለው ማለት ነው። ልቀጥታ ራስህ ፈጣሪ መመለከት ትችላለህ። ለምሳሌ አንተ የጠየቀው ልጅ ቤኪ ፈጣሪ መመልከት አልችልም። ስለዚህ ግርዶሽ አለው ማለት ይጋርዳል። አንተ አቅሙና ኃይሉ የለህም ምድር ላይ ለመመልከት። አሁን እሱ መለኮቱ ነው። መለኮት ምንድን ነው? መለኮት ማለት ማን ነው? ባህሪው ነው ማለት ነው። ይቅርታ ባህሪው ነው። ይቅርታ አይ እንደዛ ሳይሆን ምድር ላይ ለምሳሌ እኛ አቅሙ ስለሌለን ምድር ላይ የምናይበት አቅሙና ኃይል ስለሌለን ምድር ላይ አንመለከተውም ነው እንጂ የራሱን የቻለ አለመመልከት የሚባል ኃይል አለው ማለት አይደለም። ለምሳሌ እግዚአብሔር ብርሃን ነው። እሱንማ አንተ ነህ ይዘህ መምጣት ያለብህ። እኛ ግን ለአንተ ከመተባበር አንጻር እኮ ነው። እሱን አንተ ይዘህ ነው መምጣት ያለብህ። አይ ይሄ እኮ እንትን አይደለም ጃክ። ይሄ እንደዚህ ነው እንደዛ ነው ክርክር ሳይሆን መማማር ነው። እዛ እኔ ሲሉ ሰምቼ ነው ያንን መጥቼ ደግሞ ስጠይቅ እዚህ ጋር በጣም አሪፍ ነው የሚሆነው ለእናንተ ስህተት እኮ እሱን አስረዳን እኮ ገና ሌላ መክፈት አይጠበቅብንም። ካለ አንድ ኢብሮ ሰፊ ላድርገኝ ላሳየው የሆነ ነገር። እሺ በቃ ጃክ ቶ አረ ጃክ እባክህ ቆይ አይደለም እዚሁ ተመሳሳይ ነገር ስለሆነ ነው እኔ ላሳይ ብዬ። ለምን ታሳኛለህ? እኔ እኮ አይ ላሳየህ ልተባበር። ይታያል ይሄ ይታያል። ምን ይላል? እስኪ አንብብልኝ አንዴ ስልክ ይችላል። አንብበው እስኪ። ቤኪ ያው አየህ መጀመሪያ እዚች ላይ ይኸውልህ እዚች ላይ የማናይባቸው ምክንያቶች አለና ስለ ታላቅነቱ፣ ስለ ብርሃናዊነቱ፣ ስለ እሳትነቱ፣ ስለ ረቂቅነቱ ብሎ የብርሃን ባህሪ እንዳለው ራሱ ነገር። ስለዚህ የማታይበት ምክንያት የእሱን ባህሪ አይነህ መቋቋም ስለማይችል ነው። ማለትም የብርሃን መጠን ማየት በሚችለው ልክ ከሆነ ብቻ ነው ማለትም ብርሃን የምትመለከተው አይነህ ማለት ነው። ስለዚህ አንተ የአምላክን ብርሃን ለመመልከት አይነህ ስለማይችል አትመለከተውም ነው እያለ ያለው። ገብቷል? የአንተ መጽሐፉ ራሱ ማለት ነው አቅላጭነትም ስላለው። ስለዚህ ግርዶሹ ብርሃንነት የብርሃንነት ግርዶሽ አለው እያለ ነው። ምንድን ነው አሁን ይሄ? ለምን እንደማትመለከትበት ነው። ይሄ መዝገበ ሃይማኖት የለም? መዝገበ ሃይማኖት ባይ አሁን ዋና ሀሳብ ምንድን ነው? አንተ ነው የማታይበት ምክንያት ነው። ከሁለቱም ነው እያስረዳሁ ያለሁት። እኛ ማናይበት ምክንያት ይሄ ነው። አሁን እኮ እኔም እኮ ተመሳሳይ ነገር እኮ ነው የጠየኩ። ማታይ አሁን ይሄ ማናየው ለምንድን ነው አለ ለማየት እሱም ብቁ ስላልሆነ አንጸባራቂ ስለሆነ ምናምን የሚል ነገር አሳየህ አይደል? ተቀበልከው? አሁን ይሄን አሳየህ እንዴ? ይሄ ምን ሪያሊቲ እኮ ነው። ግን አሁን እኔ እናንተ በቃ እሱ ነው ግርዶሽ የተባለው እሱ ነው ሪያሊቲ ግርዶሽ የተባለው እሱ ነው። በቃ ሌላ ትርጉም የለውም ነው እያለን ያለ ነው። በቃ እኔም እኮ ይሄን ያልኩ እንደዚህ እንድትሉኝ የፈለግኩት። ተግባባም ማለት እንደዛ ነው። እንደዛ
ጨረስ አንድ ጊዜ ልጠይቅ ነው ቤኪ፣ ደብል ስታንዳርድ እያደረኩ ልጠይቅ ነው። እግዚአብሔር እጅ አለው? ባለፈው ነገርኩህ እኮ ይብሮ፣ ባለፈው ነገር ድጋሚ እኮ ነው አሁን የጠየቀኝ። እኔም አሁን ልጠይቅ ነው። አሁን እኔ ደግሞ ጠይቃለሁ። እግዚአብሔር እጅ አለው? የለውም። እግዚአብሔር እጅ የለውም? የለውም። ላውጣሽ። በመረጃ ልጠይቃ፣ እንደዛ ይሻላል። እሺ ኦራይት፣ ከዚህ ልጀምርላ። እሺ ዘፍጥረት 11:5 ላይ ቤኪ ይሰማላ። እግዚአብሔርም የአዳምን ልጆች የሰሩትን ከተማና ግንብ ለማየት ወረደ ይላል። እግዚአብሔር ይወርዳል? ቤኪ መልስ። በሁሉ የሞላ ነው እግዚአብሔር፣ በሁሉ የሞላ ነው። ወረደ ይላል። ወረደ፣ ወዴት ነው የወረደው? ከየት ነው የወረደው? ከየት ነው? ወዴት ነው? እኔ አላውቅም። ማውቀውን ነገርኩህ እኮ። ከየት ነው የወረደበት? ወረደ ማለት ከሆነ ነገር ወደ ሆነ ነገር ነው የሚወረደው አይደል? ኢብሮ ነገርኩህ፣ ማውቀውን ነገርኩህ። እግዚአብሔር መንፈስ ነው፣ በሁሉ የሞላ ነው፣ የማይጨበጥ ነው፣ በዓይን የማይታይ። ታዲያ መንፈስ ይወርዳል ይወጣል? መንፈስ ይወርዳል ይወጣል? በቃ ይሄንን አስተምሮታል። ትርጓሚ የሚባል ነገር አለ። አሁን ይሄ ወረደ ብለህ አንተ ከሰማይ ያወረድከው አንተ ነህ ኢብሮ፣ ከሰማይ ያወረድከው አንተ ነህ እንጂ እኮ እግዚአብሔር ሰማይ ላይ የለም። በሁሉ የሞላ ነው አለ። በሁሉ የሞላ ነው። እሺ አንዴ እሱን ደግሞ ላምጣልህ። እሺ የቱ ጋር ነበረ? የታለ አንድ ጊዜ። እሺ ከሰማይ እንደሚወርድ ኢብሮ። አቤት፣ ቆይ ኧረ ቆይ ልጨርስ። እሺ አንዴ ልጨርስ፣ ጥያቄ ልጨርስ። እኔ አስጨረስኩ አይደለ? እስከምትፈልገው ድረስ አስጨርሻለሁ። ስለዚህ አንዴ ደግሞ እኔ መጨረስ አለብኝ። እሺ እስቲ ብዙ ስለሆነ እንትኔ አንዴ እሱን ኢብሮ። አቤት፣ በቃ እሺ ልጠይቅ። በቃ እሺ ያሉትን ፊት ለፊት ያሉትን ልጠይቅ። ኢብሮ እሱን ተው። አልተውም። እኔ ማውቀውን ነገርኩህ። በቃ ከዚህ በላይ እሺ በቃ ታውቁት። እሱ አንድ ጊዜ ልጠይቅ። እቺን ልጠይቅ። ቀላሉ እሺ አታምጣልኝ። አንዴ እንዳትሄድ፣ ከሄድክ ማለት ነው ሁለተኛ አገባም። እሺ ትንቢተ ኢሳያስ ምዕራፍ መንጋውን እንደ እረኛ ያሰማራል፣ ጠቦቱንም በክንዱ ሰብስቦ እግዚአብሔር ክንድ አለው በብብቱ ይሸከማል አለ። እግዚአብሔር ክንድ አለው ብብት አለው? እግዚአብሔር ብብት አለው በብብቱ ይሸከማል አለ። እንደ ብራዘር ምን ሆነ ነው? እኔ ነኝ ያልኩት በብብቱ ይሸከማል እና እኔ ነኝ እንዳልኩት ያው በብብቱ ይሸከማል ያለው እኔ ነኝ እንዴ? ቤኪ ምን ሆነ ነው? በክንዱም አለ። እሺ ሁለተኛ መዝሙረ ዳዊት ምዕራፍ 33 ቁጥር 6 ላይ በእግዚአብሔር ሰማዮች ነው። እግዚአብሔር ቃል አለው አይደለ? ቤኪ መልስልኝ። ቤኪ መልስ። ይህን ልመልስ። በብብቱ የሚለውን ብብት አለው አልክ። ቃል አለው የሚለውን ቃሉን ልመልስ። እሺ ቃል አለው። አሬ ብሮ በጣም እግዚአብሔር ቃል አለው። በጣም አረ አንተ በጣም መገረም ሰው ነህ። አያችሁ መልስ አይመልስም። እወቁ፣ ወይንም አይመልሱም። እወቁ። እሺ ሰራዊታቸውም ሁሉ በአፉ አለ። እግዚአብሔር አፍ አለው እኮ። እሺ በአፉ አፍስ አለው። በአፉ ይላል አፍ አለው። በቃ እሺ ልቀጥል። ትንቢተ ኢሳያስ ምዕራፍ 55 ቆይ አንድ ጊዜ ምዕራፍ 55 ቁጥር 11 ላይ ከአፌ የሚወጣው ቃሌ እንዲህ ይሆናል አለ። አፍ አለው። ያው አይኖች ሳይሆን አይኖች ደግሞ እንምጣ። እነሆ የእግዚአብሔርን ስም አንዴ ጥያቄ ወይ ስጠይቀህ እምቢ አልክ ወይ አትመልስም። ስለዚህ ሚዩት አድርግና አዳምጥ። እነሆ የእግዚአብሔር ስም ከሚነድድ ቁጣ ከምትጎ ምናምን እሺ ጢስ ጋር አለ። እሺ ከሩቅ ምናምን ይመጣል አለ። ከንፈሮቹም አለ። እግዚአብሔር ምን አለው? ከንፈር አለው። ከንፈር ሳይሆን ሮች ነው ያሉት። ሌላኛው ቁጣው ከዛ ምን አለ? ምላሱም አለ። እግዚአብሔር ምላስ አለው። ይቻላል
ቀጥል። ሌላ መዝሙረ ዳዊት 9:4 ላይ እግዚአብሔር በተቀደሰው መቅደሱ ነው፣ እግዚአብሔር ዙፋኑ በሰማይ ነው። በሰማይ አያችሁ፣ አይኖቹ እግዚአብሔር ዙፋን አለው። ልብ አድርጎ የሚቀመጥበት ማለት ነው። አይኖቹ አይን አለው። አይኖች አይነ ሳይሆን አይኖች ወደ ድሃ ይመለከታሉ። ቅንድቦች አሉት። ቅንድም አለው። አይን አለው። ከንፈሮች አሉት። ምላስ አለው። ቅንድብ አለው። ዙፋን አለው። ቤኪ ወደዚህ ተመለስ፣ ወደዚህ ተመለስ። እንዲህም አለኝ እኮ ወደዛ ትሄዳ ለዘላለም የምትቀመጥበት ወደዚህ ተመለስ፣ ወደዚህ ተመለስ። ቤኪ አትሄድ ወደዛ፣ ያለዛ ላወርድ ነው። እሺ ወረድክ። በቃ ሪፖርት ልታደርግ ነው አይደለ? እሺ ምን አለ? ልቀጥል አንዴ ላስጨርሳችሁ። እንዲህም አለኝ የሰው ልጅ ሆይ በእስራኤል ልጆች መካከል ለዘላለም የምቀመጥበት የዙፋኔ ስፍራ የምቀመጥበት አለ። ጋይስ እግዚአብሔር ይቀመጣል። በምኑ ነው የሚቀመጠው? መቀመጫ አለው ማለት ነው። እሺ የዙፋኔ ስፍራ የእግሬ መርገጫ ጫማ አለ። እግር አለው፣ ጫማ አለው። ጋይስ እግር አለው፣ ጫማ አለው። እግር አለው፣ ጫማ አለው፣ መቀመጫ አለው። ይኸው እኛ አይደለም መጽሐፍ ነው የሚለው። ኦኬ ሌላኛው ደግሞ ምን አለ መሰላችሁ? እሺ እግዚአብሔር ይታያል የሚልም አለው። እሺ ይቀመጣል። የመቀመጫው ያው ቅድም አይተናል። ዘጸአት 24:16 የእግዚአብሔር ክብር በሲና ተራራ ላይ ተቀመጠ አለ። በነገራችሁ ላይ የእግዚአብሔር ክብር ይቀመጣል ከተባለ ራሱን የቻለ አለ ማለት ነው። አያችሁ፣ ደመናውም 6 ቀን ሸፈነው፣ በሰባተኛውም ቀን ከደመናው ውስጥ ሙሴን ጠራው አለ። ኦኬ ይቀጥላል። ትንቢተ ኢሳይያስ ምዕራፍ 6:1 ንጉሥ ዖዝያ በሞተበት ዓመት እግዚአብሔር በረጅም ከፍ ባለ ዙፋን ላይ ተቀምጦ በምኑ ነው የሚቀመጠው? እግዚአብሔር በምኑ ነው የሚቀመጠው? ጋይስ መቀመጫ አለው ይላል። አየሁት አለ፣ ይታያለም። ኦኬ እንቀጥል። ይቆማል ደግሞ እግዚአብሔር መቀመጥ ብቻ ሳይሆን ይቆማል። ከተቀመጠበት ተነስቶ ይቆማል። እግዚአብሔርም አለ መጽሐፈ ሳሙኤል 1ኛ ሳሙኤል ምዕራፍ 3:10 እግዚአብሔርም መጥቶ ቆመ። ምን አለ? ቆመ። ይቆማል እግዚአብሔር። እሺ ሌላ ያሸታል። እግዚአብሔር አፍንጫ ስላለው ያሸታል። ምን አለ መሰላችሁ? ዘሌዋውያን ምዕራፍ 1:13 የሆድ ዕቃውን እግሮቹን ግን በውሃው ያጥባል፣ ካህኑም ሁሉ አቅርቦ በመሰዊያው ላይ ያቃጥለዋል። ሽታ ነው ያለ እግዚአብሔር ዘንድ ጣፋጭ ሽታ አለው። አያችሁ፣ እግዚአብሔር ያሸታል ማለት ነው። እንቀጥል። ከዛ አፍንጫ አለው። በምኑ ያሸታል ከተባለ በአፍንጫው። ዘጸአት 15:8 በአፍ እስትንፋስ ውኖች ተመክሯል። አፍንጫ አለው። እስትንፋስ አለው። ከአፍንጫ የሚወጣ እስትንፋስ አለ። አፍ አለው። የሚወጣ እስትንፋስ መዝሙር 33:6 በእግዚአብሔር በአፉ እስትንፋስ። እሺ